ሽማግሌ ሊልክ እንደሆነ ላገባ ነው። እንኳን ደስ ያለሽ። ለአንቺ ደስ ብሎኛል። ምን ደስ ብሎኛል? ትዳራችሁ ይባረክ። ማንንም ማግባት እንደማልችል ማለቴ አንተም ሌላ መውደድ እንደማትችል ነግረኝ ነበር። የኔ ቃል እኮ የፈጣሪ ቃል አይደለም። ሀሳብ ይቀየራል። እና ሀሳብን ቀየርክ? ለምን አልተናደድክም? አምባጓሮ መፍጠር ነበረብህ ነው? አይ አይደለም። በድጋሚ እንኳን ደስ ያለሽ። የምታሳዝነኝ ለፉክክር ተብሎ የማይገባበት ትዳር ውስጥ መግባቷ ነው። እሺ ባይሆን ስለኔ ንገረኝ። ይኸውልህ አባዬ፣ ሚስትህን የምታኖራትን ልጅ አግኝቻታለሁ። ያለችበትንም አውቄያለሁ። ውሸትህን ነው ልጄ። ታዲያ አባዬ ለትሁት መናገር የለብህም። ስትሄድም ስራ እንደምትሄድ ሆነ ውጣ። ነገ? አዎ አባዬ፣ በጠዋት ስራ እንደሚሄድ ሰው አቅጣርክ። እሺ እሺ፣ እንግዲህ ከተሳካ ችግር የለም፣ ይሳካል አባዬ። ተመስገንን አሸነፍኩት። ምን አሸነፍክ? ውጭ ራሱ አግኝቼ ሙሽርነታችንን በደንብ ነገርኩት። አንተ ደግሞ ቆይ ካልተመታ ነው እንደምትለው? ምን? ቆይ እንደሚመታኝ ነው እንደምታስበው? ያንፈራፈረ ልጁ እኮ ተመስገን ነው። አንቺን ብዬ ነው እንጂ እኔም ከሱ አላንስምሽ። በቃ ማወቅ ያለበትን አውቋል አይደለ? እንደጠበቅነው ደግሞ አልደበረውም። ከዚህ በላይ ሌላ ለሱ ምንም ማስረዳት አይጠበቅብንም እንጂ ፕሮሰሱንማ ማወቅ አለበት። ለምን? ቅጥል እንዲል ነዋ። ተውት ተውት። ሲጀመር ተመስገን ቤት እያለ እንዴት ነው የምትጠሪው? እኔ መች እንደዚህ የሚሆን መሰለኝ። ይባስ ብሎ ውጭ ድረስ ተከትሎ ስለ ሰርግ ማውራት አስፈላጊ ነው? በግድ ካልተጣላሁ ነው እንዲያረጋ አባዬ። ይኸውልሽ ከዚህ በኋላ እኔ ነኝ የማስቀየው። አባዬ ተመስገን ምን አለ? ደግነቱ እሱ ምንም አልመሰለው። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ናቲ እንግዲህ ያሰበው ነገር አልተሳካላትም። አባዬ የቀድሞ ሚስቱን ለማግኘት ተቃረበ። ነገር ግን አባዬ የት ሄዶ ነው ብሎ ትሁት ስጠይቀው ስራ ያልጨረሰ ነገር እንዳለውና ወደዛ እንደሄደ ነገረችው። እንደዛ ነው ማለት ነው ስል ይነግራታል። ነገር ግን ልጅቷን ሄዶ ሳናገራት ማንም እንዳልመጣ ነበር የነገረችው። ነገር ግን አባዬ ከናከም ቀድሞ ሚስቱ ጋር የምትኖር ልጅ ስላገኘው በጣም ደስ ብሎት ነበር። ልጄ እባክሽ በሕይወት ካለችን አንዴ ብቻ አሳይኝ፣ ፊቷን ብቻ ሊያት ብሎ ደጋግሞ ስለምናት ነበር እና ልመናው እጅግ በጣም ስላዛዘናት ብቻ እሺ ወስዳቸዋለሁ፣ አሳያቸዋለሁ በማለት በነገሩ ትስማማለች። ነገር ግን ናቲ ይህንን ጉድ አላወቅም ነበር። እሷ ለተመስገን ተመስገን ብሎ ነበር የተዋወቃት። የራሱ ስም ቀይሮ ሌላ ሰው መስሎ ነበር ናቲ የተዋወቃት። በዛ የተነሳ አሁን ማድረግ ያለብኝን ነገር አድርጋለሁ፣ ስለዚህ እሺ ብሎ ለማገናኘት ይወስናል። ናቲ ነኝ ብሎ የተዋወቀው የተመስገን ስም በመጠቀም ሌላ ነገር ሲሰራ ነበር እና ትሁትን ለማግባት የሚፈልጉ ተመስገንን ለማሸነፍና ተመስገን ተሸናፊ እንደሆነና ትሁትን ልጫወትበት ነው እንጂ ትሁትን ከልቡ ወዶ ወይም ደግሞ አፍቅሯት አልነበረም ማለት ነው። በዛ ተነሳ ይህንን አጋጣሚ ለመጠቀም እየሞከረ ነበር እና ምንም ቢፈጠር ከአሁን በኋላ ምንም ነገር አይፈጠርም፣ ስለዚህ አሁን የማደርገው ነገር አንድ ነገር አድርጋለሁ ብሎ እያሰበ ነበር እና ምንም ቢፈጠር ምንም ነገር ከአሁን በኋላ አንድ ላይ ነኝ በማለት ያስባል እና ትሁትም ላገባ ነው ብሎ ለተመስገን ብትነግረውም ተመስገን ምንም ቦታና ምንም ግድ ስላልሰጣት እጅግ በጣም ትናደድና ትበሳጫለች። እና ቆይ አልገባኝም፣ አልፈለግኩሽም ስላልኩሽ ይሄናል ምን አናደደሽ ብሎ ይጠይቃታል። አይ አልተናደድኩም፣ ማንም ሰው እንዳገባና ከማንም ጋር እኔም እሱም ከማንም ሰው ጋር እንደማይሆን ነበር ስትነግረኝ የነበረ እና እንዴት ነው ሀሳብን የቀየርከው ብላ ስትጠይቀው እኔ እኮ የፍጣሪ ቃል አይደለም ራሴን መቀየር እችላለሁ፣ ምን ነው ሀሳቤን ቀይራለሁ፣ ስለዚህ እንደውም የተሻለች ሴት እንደምገባውም ጭምር ደጋግማ ይነግራት ጀመረ። ትሁት አሁን ለተመስገን መውደድ ጀመረችው። ተመስገን እንዴት አልተቃወመ እንዴት ዝም አለ በማለት ግራ ተጋባ እና ናቲ ግን ተመስገንን እያናደደ በመሆኑ እጅግ በጣም ደስተኛ ነው። ምክንያቱም ትሁትን የፈለገው ከተመስገን እንዳልሸነፍ ወይም ደግሞ እንድቀማት ብቻ ነበረ ፍላጎቱ እና ግን
ትሁትን ከልቡ ፈልገው አልነበረም ማለት ነው። እና ትሁትን ሲነግሯት ግን በጭራሽ ናቲ እንደዛ አይነት ሰው አይደለም፣ ናቲ ከልብ ይወደኛል ይፈልገኛል ብላ ነው የምታስበው። ነገር ግን እሱ መቼም እንደሚወዳትና መቼም እንደማይፈልግ አላወቀችም ነበር። እና ትሁትን ከአሁን በኋላ ተመስገን ከተዋት እኔም አልፈልጋትም፣ እናም እንደውም ለተመስገን ነው የምታግሰው፣ ተመስገን እኔ የሚጎዳኝ እያስመሰለችው ነበር። እና ተመስገን ሳትወዱ አትቀርም እና በጭራሽ አልሸነፍም በማለት ይወስናል። ትሁት እባክሽ የማውን ነገር አታርጊ፣ ልብሽን ብቻ አዳምጪኝ እና ልብሽ የሚልሽን ብቻ አድርጊ፣ ልብሽን የማይፈልግ ነገር ውስጥ አትግቢ። ህይወት ቀላል አይደለችም፣ ህይወት ከባድ ነች። ገብተሽ በኋላ ከመጎዳት ቀድመሽ ተጠንቀቂ ብሎ ይነግራታል። አባዬ ተመስገን እኮ ጥሩ ሰው እንደሆነ አውቃለሁ፣ ግን እንዴት በኔ ላይ ተስፋ ቆረጠ? ግራ ገባኝ። ቆይ ትሁት ምንድነው የምትፈልጊ? እንዲደባደቡ፣ እንድጣሉ፣ እንዲጋጭ ነው እንደ አንቺ ፍላጎት? አይ አባዬ እንደዛ አልፈልግም፣ ግን ተመስገን በፍጥነቱ ሀሳቡን መቀየሩ ትንሽ ግር ብሎኛል በማለት ትነግረዋለች። እንግዲህ ምን ያርግ፣ ሁሌ አንቺ ከሱ ጋር እንድትሆኚ በተደጋጋሚ ለማሳመን ብለምንሽም ምንም ባረግሽ አንቺ ግን ተመስገን በጭራሽ ልትወጂ አልቻልሽም። ስለዚህ በሱ ሊፈርዶ አልችልም ልጄ ብሎ ይነግራታል። ነገር ግን ተመስገንን መቼም ቦ ልትወደው እንደማችል እሷን ደጋግማ ስትነግሮ ነበር። እሱን አንቺ ነሽ የምታውቂ። ነገር ግን ከተመስገን ይልቅ ማንም ወደድኩትን ተመስገን ጥሩ ሰው ነው፣ ናቲ የማይታወቅ ማንነት አለው ብሎ ይነግራታል። እና ያ ሰውዬ ይጎዳኛል፣ እኔም ብቻ ሳይሆን እናቴንም ይጎዳታት ስትል ትነግሯለች። አታስቢ፣ እኔ ከጎናችሁ ነኝ፣ ማንም ሰው ካሁን በኋላ እናንተን ሊጎዳችሁ አይችልም በማለት ይነግራታል። ማንም መፍራትና ማንም ሰው ማንም እንደማይጎዳምና ሁሌም ከጎናቸው ሆኖ እንደሚደግፋቸው አንቺ ሞሽ እናትሽም ማንም ሰው ሊጎዳቸው አልችልም። ስለዚህ አንቺም ከእናትሽ ጋር ትሆኛለሽ እና ቤተሰቦችሽን ፈልገን እናገኛለን ስላት፣ እሷ ግን ከሷ ውጪ ማንን ቤተሰብ እንደሌላትና እንደማትፈልገው ደጋግማ ነገረችው። እናቴን ከወሰዳችሁብኝ እኔስ ምን ይውጠኛል? ከትምህርት ቤትና ከቤቴ ውጪ ሌላ የማውቀው ቦታ የለኝም ስትል ትነግረዋለች። አታስቢ፣ እኛ ሁሌም ከጎናችንን፣ አባቴ እንኳን ለእናንተ ይቅርና ለእኛም ተርፏል። ስለዚህ በጭራሽ ሀሳቡ አይግባሽ እያላት ነበር። ተመስገንን ለማስቀናት ደጋግሞ ሽማግሌ ሊልክ ነው፣ ሊያገባ ነው በማለት እሱን ለማናደድ እያደረገ ነበር። ቆይ ናቲ ምን እያደረክ ነው? እኔ እኮ የማናደድ መጫወቻ እቃ አይደለም እንደፈለክ የምታደርገኝ። ስለዚህ ተመስገን አሁን ትቶናል። ስለዚህ እንድትተው ፈልጋለሁ። እባክህ ስለሱ እንድትረሳ ፈልጋለሁ። ይሄንማ ላረግ አልችልም። ትሁት እስከ መጨረሻ አንቺን አገብቼ ሽማግሌ ቤተሰቦች ላይ ሰጥቶኝ እስካይ ድረስ ቸኩያለሁ ስል እሱን እኔን ጎዳኝ ሳይሆን እሱን ለማስቀናት እና ከእሱ ጋር ለመፎካከር ነው አይደል? እሱ እንድታሸንፍ ብቻ ነው ከኔ ጋር ለመሆን የምትፈልገው ወይንስ ችግሩ ምንድን ነው ብላ ስትጠይቁም ተመስገን ነግረሽ ነበር ከመጀመሪያም እሱ እኔ እንደመወዳደር ነው እንጂ በጭራሽ አንቺ ወዶ እንዳልሆነ ነገራት። እናም ትሁት በጣም ያሳዝናል። አባዬ የምወዳትን ያለማወቅ ግን ናቲ እኔን ለማናደድ እና ከኔ ጋር ፉክክር ይዞ ነው እንጂ ትሁትን በጭራሽ አይወዳትም ስል ይነግረዋል። እያደረ ይገባታል። ልጄ ዝም በል እያለች ነበር። አይ ናቲ አሁን መሄድ አለብን፣ አባዬ ደስተኛ አይደለም እዚህ በመሆናችን፣ ስለዚህ እባክህ ሂድ ስል ትነግረዋለች። እሱም እሺ በቃ ሄዳለሁ ብሎ ለመነሳት እየተዘጋጀ ነበር። ነገር ግን ምን ቢፈጠር ሂድ ብላ ስትነግረው እና ትሁት ምን እየተፈጠረ ነው? እኔ እኮ ሽማግሌ አባዬ እንግዲህ መቼም አንተ አጅበህ ትልካታለህ ስል ትነግረዋል። አሁን ለማንኛውም ብቻችን ተወስራለን ብሎ ይነግረዋል። እናም እሺ እንግዲህ ካላቸው ሊድ ብሎ ናቲን ለማስቀናት ተመስገንን ለማስቀናትና እሱ እንድናደድና እንዲበሳጭ ለማድረግ ቆይ ምን ለማድረግ እየሞከርሽ ነው ትሁት? ተመስገን እዚህ እያለ እሱን እዚህ መጥራት አልነበረብሽም። አባዬ ቅርታ፣ በጭራሽ እንደዛ አላሰብኩም ነበር። እንደዚህ ድንገት ይናገራል ብዬ በጭራሽ አልጠበቅኩም ነበር ስትል ትነግረዋለች። ቢሆንም ግን ጥሩ አልሰራሽም ሲል ይነግራታል። እና ተመስገን ዝም ብሎ ተቀምጧል። ቆይ እናንተ ለምንድነው አርፋችሁ የማትቀመጡ? እሱን ለማናደድና ወደ ሌላ ነገር እንዲገባ ለማድረግ ነው ፍላጎታችሁ ወይንስ ምንድን ነው ብሎ ይነግራል። አይ አባዬ በጭራሽ እንደዛ እንድፈጠር ፈልጌ አልነበረም። ቢሆንም ግን እባክሽ ተጠንቀቂ፣ ካሁን በኋላ እኔ ጋር ነው ጥሉ እና በቤቴ ውስጥ ሰላም ማግኘት እፈልጋለሁ። እንደፈለገ ቤቴ ውስጥ እንዲፈነጭ አልፈልግም እና እባክሽ መገናኘት ከፈለሽ እዛ ውጭ ተገናኝ በማለት ይነግራታል። ባላዩ ራሱ ደስ ይለኛል፣ እናቴ በጣም አስቀይሞኛል ስል ይነግራታል። አባዬ ግን ምን አድርጎ ነው እንደዚህ የጠላ ስትለው እሱን እያደረ ይገባሻል። አሁን ብነግርሽም አትረጅኝም። ስለዚህ እባክሽን በቃ ተይ በማለት ትናደዳለች። ነገር ግን እሱም ተመስገንም እንኳን ደስ አለሽ
ብሎ ይነግራታል። እና የአብርሃምና ሳራ እንድንላቸው ብነግረው አልገባኝም፣ እንዴት ነው ለስልክና እንትረጋጋች አልክ ስትለው እና ቆይ ምንም አባጓሮ መፍጠር ነበረብኝ እና መደባደብ መጫው ነበረብኝ። በቃ እንግዲህ እሱን ከመረጥኩ ደስተኛ እንደሚያደርግሽ ተስፋ አደርጋለሁ፣ መልካም እድል ብሎ ይነግራታል። ትሁት ግን ግራ ተጋባች። ምክንያቱም ማንም አይነካቱም፣ ማንም ሰው ብሞት እኔ በህይወቴ እያለሁ ብሎ ሲፎክር የነበረው ሰው አሁን ፍቃድ ስጣትና እንዲያገባ እንኳን ደስ አለሽ አለኝ። ጭራሹ እኔን እየተፈታተኑ ነው። አባዬ ግን ለመታገዝ እና ዝም ለማለት ሞክራለሁ፣ ግን በተደጋጋሚ እኔን ለመፈታተን እየሞከሩ ነው በማለት እየነገረ ነበር። ልጄ ምንም ነገር አትብለው፣ ታገሰው፣ አሁን ከአንተ ጋር ሳይሆን ከኔ ጋር ነው ጥሉ ስትል ይነግረዋል። አሁን አባዬን መታገዝ እና ለመረጋጋት እየሞከርኩ ነው፣ ነገር ግን ስሜትን እንዲሆንና እንድናደድ ለማድረግ እየሞከሩ ነበር እና ነገ የቀድሞ ሚስትን ታገኛለህ አባዬ እና በህይወት አለች፣ ደስተኛ ትሆናለች፣ ደስተኛ ሆነ ማየት ነው የምፈልገው፣ ታውቃለህ ቁም ነገረኛ ሆናል ልጄ በማለት በጣም ደስ አለው። ነገ ለማንም መናገር እንደሌለበትና በድብቅ ከቤት ወጥቶ እዛ መጥቶ እንዳያገኝ እሷ ጋር የምትኖረው ልጅ ጋር ፊት ለፊት እንድትገናኙ እፈልጋለሁ በማለት ይነግረዋል። እሱም በነገሩ በጣም ደስ ብሎት ነበር። አባይም እሺ ብሎ በመገናኘት አብሮ ይወጣሉ ማለት ነው። ሻይ ቡና እንጠጣ ብሎ ተያይዘው ወጡ እና ናቲም ሰርጋችን ስንደግስ እና እሱን ለማናደድ ነው። ታዲያ ምን ጥቅም አለ? እሱ እንዲበሳጭና አሸነፍኩ እያለ መጎረሩና እሱን ለማናደድ እና እንቅጥል እንድል ፈልጋለሁ እያለ ነበር። ቆይ እኔ እሱን የምታናድድበት መሳሪያ ይመስላለሁ እንዴ ብላ ትሁት እጅግ በጣም ትበሳጭና ትታቱ ሄዳለች። ትሁት እባክሽ ይቅርታ ተረጋግ እንጂ በቃ እሱን ለማናደድና ለማበሽቀው ስለፈለግኩ ነው እያላት ነበር። ናቲ እኔ መጫወቻ አይደለሁም፣ ድጋሚ እንደዛ ነገር አትርገኝ፣ በቃ ትሆኝ ብሎ ትናደድና ትላለች። እናም ንዴቷን ተመስገን ላይ ለመውጣት ሆነ። ድሮም ወድሻለሁ ስትለኝ ነበር፣ ውሸትን ነው። አሁን ምነው ሳገባ ዝም አልኩ ስትል እየጮኸች መናገር ጀመረች። ቆይ ችግርሽ ምንድን ነው? እኔ ያልኩሽ እኮ ደህና ነሽ ነው ያልኩሽ እንጂ ምንም ያልኩሽ ነገር የለም። ቆይ ግርግር ነገር ይመችሻል እንዴ? አይመለከትም፣ ደህናውን ካልሆንኩም አንተ ምን አገባ በማለት ትጮህበታለች። እጅግ በጣም ትናደድና ትበሳጫለች። እንዴ ቆይ ምን እየተፈጠረ ነው? ምን እያልሽ ነው ብሎ ስጠይቃት አይ ምንም አልሆንኩም፣ ስለዚህ የምታደርጊ ነገር ደስ አይልም፣ አንቺ ነሽ ጥፋተኛ በማለት ይጮህበታል። እናም እሷም ስለምን እንደምታወሪ አላውቅም በማለት ትናደዳለች። እና እንግዲህ ናቲ በድጋሚ እንግዲህ ለማግኘት ፈለግ ማዘር እንዴት ናቸው ብሎ ደህና እንደሆነና ገንዘብ ሰጥቷት ማንም ሰው አልመጣም ወይስትም ማንም ሰው አልመጣም እያላት ነበር እና ስለዚህ ማንም በመጣም ማንም ሰው ማግኘት የለባቸውም እና እናት ጋር ጠና እንደሆናችሁ እኔ ሁሉ ጊዜ መጥቼ እዚህ ያረጋግጣቸዋለሁ በማለት ይነግራታል። እሱም እሺ ትልና ነገሩን ዝም ትላለች። ነገር ግን ልክ እሱ ሲሄድ ለተመስገን ደውላ መጥቶ ነበር ማንም እንዳላገኘችም ጭምር እንደተናገረችም ጭምር ትነግረዋለች። እናም ይወስናል እና ተደብቃ ስልኩ ደውላ እሷን ለማናገር ትወስናለች። ምክንያቱም ምንም ነገር ቢፈጠር ሁሌም ከጎና እንደሆነና ገንዘብ ሰጥቶ እሷን ለማታለል እየሞከራት ነበር እና እሷን ለመደለል ነበር የእሱ ሀሳብ። ነገር ግን ማንም ሰው እንዳላገኘችውም ጭምር ነገረችው እና ማንም አላገኘውም እያለችው ነበር። በዛ የተነሳ እየተናገረች ነበር እና ልክ ሴት ተመስገን እንደሄደው እየነገራት ነበር እና ወንድ ላይ ተመስገን ትሁት እንግዲህ በትውስታ ውስጥ ሳስጨንቃት እንደነበርና ስፈልጋት እንደነበረውም ጭምር እያስታወሰችው ነበር ሁሉ ነገር። በመጨረሻ ትሁት እንግዲህ ተመስገንን ትወደዋለች። ምክንያቱም ስላት የነበረው በሙሉ እያስታወሰችና እሱን እያሰበች ነበረ። ከተመስገን ፍቅር ይዟታል። እናም እያሰበች ነበር እና ለምንድነው ደጋግሞ አእምሮ ውስጥ የሚመጣው? እንዴት በእኔ ተስፋ ቆረጠ? እድሜ ልኩ ስከተለኝ የነበረው ሰው አሁን በናቴ እንዴት ሊሸነፍ ቻለ? በማለት ግራ ተጋባች። እና በጣም ግራ ተጋባ። ስለሱ እያሰበች እና በተደጋጋሚ ስለሱ እየተጨነቀች ነበር። ተመስገን ሲደውልለት ናቲ ሲደውልለት ስልኩን አላነሳችው ነበር። አባዬ እንግዲህ የተቀጠረበት ቦታ ለመሄድ ይወስናል። ልጄ ጥሩ እየሰራች አይደለም፣ ግን እባክሽን ራስሽን ለማዳመጥ ሞክሪ እያላት ነበር። ነገር ግን አሁን ላይ እየተሰማት ያላት ነገር ግራ እየተጋባች ነበር። ትሁት ተመስገንን እያሰበችና በተደጋጋሚ አእምሮ ውስጥ እየመጣ እንደሆነ ተመስገን ይመጣን እንዴት ስትል አላቅም ብሎ ይነግራታል። ተመስገን እንግዲህ ሲፈልጋት የነበረው ልጅ ስላገኘው ከሷ ጋር አንድ ላይ እያወሩና እየተጫወቱ አባዬን እየጠበቁ ነበር። አባዬን ወደ እነሱ ዘንድ እየሄድ ተገዛገዘ ነበር እና
ተመስገን እንግዲህ በቃ እንገኝና ናቲ እንዳትገኝ ሲደብቃት የነበረው ሴት ለማግኘት ተቃረቡ። አባዬም በመጨረሻም እንግዲህ ያሰበው ነገር ልሳካለት እንደሆነ ሲሰማ በጣም ተደስቶ ነበር። እናም በጣም ነበር ስጋጓ የነበረ። ትሁት ግን ስለ ተመስገን ማሰቧ እንድታቆም አልቻለችም ነበር። ምክንያቱም ስለሱ ብቻ ነበረ ስታስብ የነበረ ቀን ሙሉ እና ከሱ ፍቅር ሳይዘኝ ቆይ ለምንድን በተደጋጋሚ እሱን የማስበው እያለችው ነበር። ወደ ተመልካቾቼ እንግዲህ የዛሬ ቪዲዮ ይህን መስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና